ምናልባት እስከዛሬ በአንተ ህይወት ላይ ገብቼ እኔ አንተን ሰላም ነስቼ ራሴን አስቀድሜ ራስ ወዳጅ ሆኜ ከመጣሁኝ በጣም ይቅርታ ለብዙ ነገሮች ማለት ነው። ግን ደግሞ እኔ ስለምወድና ስለማፈቅር ብቻ ነበረ እንደዚህ አይነት ነገር ውስጥ የገባሁት። ገባህ አይደለ? አንተ የልጅ አባት ነህ። ሎሊ አንተን ይጠብቅሃል። እኔ አንተን ብቻ ደስታ እያስቀደምኩኝ ብዙ ነገሮችን ምናልባት ወደኋላ አድርጌ ሊሆን ይችላል። ያልተረዳሁት ስሜቶች ሊኖሩ ይችላሉ። ስለዚህ ዛሬ ጠራው ካብሽ ከህይወትክ ለአንዴና ለመጨረሻ ጊዜ አስወጣኝ። በቃ እኔ በጣም እየተንገላታው በጣም ስቄን እየበላው በጣም እንደ ሴት ልጅ ክብሬን ብዙ ነገሬን አጥቻለሁ። አብርሽ አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው የምከተልህ። እናንተ አይደለም ይህን ማወቅ አለባችሁ። በተለይ በትዳር ባለትዳር የሆነ ሰው ልጅ ያለው ሰው እያፋታችሁ እንደዚህ የምትገቡ መጨረሻው ይሄ ነው። አያችሁ አይደል? ሄርሜላ ድሮም ብላሽ ነበር። ድሮም አንቺ ትዳር ያለው ሰው መውደድ የለብሽም ማፍቀር የለብሽም። ግን ብዙዎቻችሁ ባለትዳር ወንድን የምታጠሙ ከእሷ ተማሩ፣ ከሄርሜላ ማለት ነው። የሰው ነው። ገባችሁ አይደል? ወደዛም አለ ወደዚህ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? ያለው እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ ግን የሰማሁት ጆሮዬ ነው። ምንድን ነው ትላላችሁ ውድ ቤተሰቦች ማለት ነው። የሰው ንብረት የሰው ነው። ገባችሁ? የሰው ንብረት ላይ እስካሁን እንትን ትል ቆይቻለሁ። ቢመሽም ገብቷታል ሄርሜላ የምር እኔ ያለው እስከዛሬ አልወሰንኩም። እስከዛሬ ከአንቺ ጋር ብዙ ሁካታ ውስጥ ገብቻለሁ። ምናልባት ትዳርሽ ውስጥ ገብቼ የሆነ ነገሮችን አበላሽቼ ሊሆን ይችላል፣ አላውቅም። ብቻ እኔ አላውቅም። ብዙ ነገሮች በቃ እያስጨነቀኝ እያስደበረኝ ነው ያለው። አብርሃምም እንኳን የኔ ነው ብዬ እንኳን እያሰብኩት እንኳን ነገሮች እየተሳኩ አይደለም እና ነገሮችን ሳላንዛዛብሽ ስነግርሽ ዋና ዛሬ የጠራሁሽ ከአብርሽ ጋር አንቺ መኖር ትፈልጊያለሽ። አብርሽ የልጅ አባት ነው፣ ከእሱ ጋር መቀጠል እፈልጋለሁ ብለሻል። የምትወጂው የምታከብሪው የምታፈቅሪው እና ከዚህ በኋላ ከእሱ ጋር መቀጠል የምትፈልጊና ህይወትሽን በደስታ መምራት የምትፈልጊ ከሆነ ዛሬ አብርሃም ይመጣል። ውሳኔያችንን ደግሞ የራሴ ውሳኔ ይሄ ነው። ከእናንተ ህይወት እኔ ከወጣሁኝ ብዙ ጊዜ ሆኜ እሱን ማስደሰት ካልቻልኩኝ ምንም እዚህ ጋር የኔ ጥቅም አለ ብዬ ስላላሰብኩኝ ነው። ሩታ ከልቤ ነው። እኔ ይኸውልሽ ከዚህ በፊት እንደዚህ ብለሽን ታውቂያለሽ። በጣም በተደጋጋሚ እንደዚህ አይነት ሞመንት እንደዚህ አይነት ስሜት ምናምን አውጥተሽ ታውቂያለሽ እና ድጋሚ ተመጫለሽ ወይም ደግሞ ሌላ ነገር አስበሽ ነው። እኔ እንጃ ምንም ላምንሽ እየቻልኩ አይደለም። ከልብሽ ነው ወይ ሌላ ነገር ያሰብሽው ነገር አለ? እኔ ከልቤ ነው ሩታ። እኔ ለአንቺ መጥፎ ሴት አይደለሁም። በነገርሽ ላይ እኔ ምናልባት በአንዳንድ ነገሮች መጥፎ ሴት ናት ወይም ደግሞ ህይወቴን አበላሸች ብለሽ ልታስብ ትችያለሽ። ዛሬ ግን የመጣሁት ከልቤ ነው እየነገርኩሽ ያለሁት። ምክንያቱም እኔ ሁለታችሁን አንድ ላይ እንድትሆኑ ህይወታችሁን እንድትቀጥሉ ምናምን ፈልጌ ወይ ወድጄው ወይ ተመችቶኝ አይደለም። ግን ደግሞ እዚች ጋር ነገሮች እየተበላሹብኝ ነው ያሉት። ራሴንም መምራት እያቃተኝ ነው። ብዙ ነገሮችን አጥቻለሁ። ከዚህ በላይ መጎዳትና መሰበር የለብኝም። እንደ ሴት ልጅ ብዙ ነገሮችን ስላጣሁኝ ምናልባት የኔ ባልሆነ ነገር ላይ ከዚህ በላይ ባለፋ ብዬ ስላሰብኩኝ ነው እንጂ እኔ ላይ እናንተ ሁለታችሁን ለማድረግ ወይ የሆነ ነገር ምንም እውነት ነው። ያንቺ አይደለም ኑሩ ልጅ እያለ ወድጄው ፈቅጄው አይደለም። መጣብሽ ለመጨረሻ ጊዜ እያቀፍሽ ነው። አለቀሰች። እርግጠኛ ነሽ? ግን እውነት እርግጠኛ ነሽ? ሩታ አስተያየቷ እውነት እርግጠኛ ነሽ? ሁለቱ ነው። ምንም አልሆንኩም። አብርሽ ከእሷ ጋር ቁም ነገር እያወራሁ ነበር እና ምን ብለሻት ነው? ኧረ ምንም አላለችኝም። አብርሽ ተረጋጋ፣ አዳምጠኛ እንዴ ተረጋጋ። አብርሽ ይቅርታ፣ ተረጋጋ። ይቅርታ፣ ስሜቴን ለመቆጣጠር እየሞከርኩ ነው ያለሁት። ግን ደግሞ ዛሬ ይቅርታ ምንም ብያት ወይም ብላኝ መጥፎ ነገሮችን ብቻ እኔ አላውቅም። ይሄ ማለት አልችልም። ግን በጣም ስለምወድ በጣም ስለማፈቅረ ፈልጌው አልነበረም ያን ሁሉ ነገር እያደረግኩ የነበረው። ፈልጌው አልነበረም እንደዛ ያንን ሁሉ ጊዜ እንደምወድ እንደማፈቅር እየነገርኩ የነበረው። ዛሬ ግን አብርሽ
ውሳኔ ወስኜ ነው የመጣሁት። እሱም ደግሞ ምንድን ነው ምናልባት እስከዛሬ ህይወትህን አበላሽቼው ከሆነ ምናልባት እስከዛሬ በአንተ ህይወት ላይ ገብቼ እኔ አንተን ሰላም ነስቼ ራሴን አስቀድሜ ራስ ወዳጅ ሆኜ ከመጣሁኝ በጣም ይቅርታ ለብዙ ነገሮች ማለት ነው። ግን ደግሞ እኔ ስለምወድና ስለማፈቅር ብቻ ነበረ እንደዚህ አይነት ነገር ውስጥ የገባሁት። ገባህ አይደለ? አንተ የልጅ አባት ነህ። ልዑል አንተን ይጠብቅሃል። እኔ አንተን ብቻ ደስታ እያስቀደምኩኝ ብዙ ነገሮችን ምናልባት ወደኋላ አድርጊ ሊሆን ይችላል። ያልተረዳሁት ስሜቶች ሊኖሩ ይችላሉ። ስለዚህ ዛሬ ጠራው ካብሽ ከህይወትህ ለአንዴና ለመጨረሻ ጊዜ አስወጣኝ። በቃ እኔ ልወጣ ነው ብለህ አስወጣኝ ወይ በጣም እንደ ሴት ልጅ ክብሬን ብዙ ነገሬን አጥቻለሁ። አብረሽ ገባ አይደለ? ስለዚህ ከዚህ በላይ እኔ እንደዚህ አድርግልኝ ወይም ደግሞ ከዚህ በኋላ እፈልግሃለሁ፣ አፈቅርሃለሁ ና እያልኩኝ በየመንገዱ መምጣት አልችልም። ይቅርታ አንተን ሳይ ነው ትንሽ የሚሆንኩት፣ ግን በቃ ይቅርታ ማለት ለእኔ በጣም ከባድ ውሳኔ ነው እየወሰንኩ ያለሁት። በህይወቴ በጣም ከባድ የምለውን ውሳኔ ነው በህይወቴ የወሰንኩት። ምክንያቱም እስከ ዛሬ ድረስ ከአብርሽ ህይወት ውጪ ከሱ ህይወት መውጣት አለብኝ፣ አይፈልገኝም፣ አይወደኝም ብዬ ተስፋ ያልቆረጥኩትን ነው ዛሬ መጥቼ ተስፋ የቆረጥኩት። ስለዚህ እኔ ከአንተ ጋር ያለኝ ነገር ተስፋ ቆርጫለሁ። ከልጅህ እናት ጋር ከምትወዳት ጋር ብዙ ዋጋ ከከፈለችልህ ከልጅህ እናት ጋር እውነት ነው። ይሄ ትክክል ይመስል ብለሽን ቀጥል። እኔም ከአንተ ህይወት እወጣለሁ። ከዚህ በኋላ አፈቅርሃለሁ፣ እወድሃለሁ። ለአንተ ከአንተ ጎን መሆን መቆም አለብኝ ብዬ ወደ አንተ ህይወት ተመልሼ አልመጣም። ስለዚህ ይህን ነግርህ ነው የፈለግኩት አብርሽ። አዎ የምሬን ነው አብርሽ። ስላሳለፍናቸው ጊዜያቶች ለእኔ አስበህ ወይም ደግሞ ጥሩ ደጉንም ብዙ ነገር አስተምረኛል በህይወቴ። ምክንያቱም ታውቃለህ የመጀመሪያ የነበርክ ብዙ ነገሮችን ከአንተ ጋር አሳልፍ ያለው፣ ግን ደግሞ ለአንድና ለመጨረሻ ጊዜ ይሄን ውሳኔ ወስኛለሁ። እኔ በአንተ ምክንያት ብዙ ነገር አጥቻለሁ፣ ብዙ ተንከራትቻለሁ። አብርሽ ይበቃኛል። ከዚህ በላይ ከአንተ ጋር መፈተን የለብኝም። ገባህ አይደል? ስለዚህ እኔ ከህይወት ልውጣ። እንደገና ደግሞ ምናልባት ውለታ ይዞክ ወይም ደግሞ ከኔ ጋር እኔ እንጃ ያደረገችልኝ ነገር ብዙ ነው ብለህ ካስበክ እንዴት ብዬ ተዋታለሁ፣ እሷ እንደዚህ ሆና እሷ እንደዚህ ንጹህ ልብ ስላላት ከእሷ ጋር መቀጠል አለብኝ ብለክ የዩልኝታ ኑሮ እንድትኖር አልፈልግም። አንተ ስትወደኝ ስታፈቅረኝ ነው ከኔ ጋር መቀጠል የምትችለው። ገባህ አይደለ? ስለዚህ ምን ተንተርሰሽ ምን ነገር ዛሬ ላይ ልትወስኝ የቻልሽው? እስከ ዛሬ ድረስ ብለሽም ተናግረሽም አታውቂም። ዛሬ ላይ ይህን ውሳኔ ልትወስኝ የቻልሽበት ምክንያት ምንድን ነው? ደከመኝ አብርሽ። ሰውም እኮ ይደክመዋል። ገባ? እኔ ብቻ ነኝ ለእኔና ለአንተ ፍቅር ጥረት እያደረግኩ ያለሁት። እኔ ብዙ መስዋዕትነት እየከፈልኩ ያለሁት። አንድ እጅ ብቻውን አያጨበጭብም አይደል? አንተም ደግሞ እያንገራገርክን ያለው ግራ ገባኝ። እግዚአብሔርን እስቲ ግን ከአንተ ጋር ሆኜ ደስታ ማልሰጥህ ከሆነ ሰላም ማልሰጥህ ከሆነ የሚሻልክ ህይወት ከእሷ ጋር ነው። በመሀላችሁ ገብቼ ህይወታችሁን በጥብጬው ከሆነ ይኸው እኔ በራሴ ፍቃድ አይዞክ ትጎዳለች ወይ ራሷን የሆነ ነገር ታደርጋለች ብለክ እንዳታስብ። ምንም አይነት ውለታ እንዳይዝህ። ምናልባት ይሄ ውሳኔ ለነገ ህይወት ይጠቅመኝ ይሆናል አላውቅም። ግን አንድ እንድታቅል የሚፈልገው ነገር እወድሃለሁ፣ አፈቅርሃለሁ። አንተ ደስተኛ ሆነ ራስህን ጠብቀህ ጤናህን ጠብቀህ ስራህን በስትክክል እየሰራህና ማንም እንዲያስከፋህና የሆነ አንገትን ደፍተህ ማየት አልፈልግም። ስለዚህ በቃ ይቅርታ ና ወደ እኔ። አሁን ይሄ እኮ ከእነሱ ህይወት ልወጭ ሳይሆን እንደዚህ የምትይው ና ወደ እኔ ነው። አሁንም እኮ አንቺ ምን ሆነሽ ነው? በቃ አልፈልግህም። እኔ የራስህን ህይወት ኑር። አንተ የልጅ አባት ነህ። የሰው ንብረት ላይ ነው እኔ እስከ ዛሬ የነበርኩት። ይቅርታ ብለሽ ነው እንጂ መውጣት የለ። አፈቅርሃለሁ፣ እንድትጎዳ አልፈልግም፣ ስራህን በትክክል እንድሰራ ነው። እንደዚያ ብለሽ ነው እንደምትጎጪው። ጠረጠርኩኝ ያለ ሄርሜላ ጠራዋት። እሷ ነው የፈለግኳት። ማናም ሄርሜላ ለምንድን ነው እንደዚህ የምትሆኚው? ቆይ እንዴ ለመረጋጋት ሞክር። ምናልባት ልክ ነሽ። ይሄ ስሜትሽ ዛሬ ላይ ሊጎዳሽ ይሆናል። ነገር ግን ነገ ሜቢ ላትጸጸችበት ትችላለች፣ ወይ ደግሞ ሊጠቅምሽ ይችላል። እንደ ሴት ልጅ ብዙ ነገሮችን እንዴት ነው ሴቭ ልታደርጊበት ትችላለች ብዬ አስባለሁ። እኔ ሴት ልጅ ነገሮችን አንደርስታንድ ታደርጋለች፣ ታያለች። መቼም የኔን ውሳኔ ለመወሰን በአንዴ ተነስተሽ ወስን አላልሽም። ምክንያቱም ብዙ ጊዜ እንደተጋፈጥሽ አውቃለሁ፣ በጣም ብዙ ነገሮችን እንዳሳለፍሽም አውቃለሁ። ግን ይህንን ውሳኔ ደግሞ ስትወስኝ በጣም ብዙ ነገሮችን አይተሽ አገናዘብሽ እንደሆነ እረዳለሁ። ሶ እንዴት ነው በዚህ ውሳኔ ሻይትን የሚጸጸች ይሆናል ብዬ አላስብም። እኔ እንጃ እንዴት ምን ማለት እንዳለብኝ አላውቅም። ምክንያቱም እኔም ባንቺ ቦታ ሆኜ ብዙ ነገሮችን አይቼ ስለማውቅ። ግን ደግሞ እኔ እንጃ
እኔ እና እሱ ነገ ላይ መልካም ነገር ይኖረናል ብዬ አስባለሁ። ለምብቲ እንዴት ነው አንድ ላይ የኖረ ብዙ ቻሌንጆችን አብሮ ያሳለፈ በጣም ከትንሽ ደረጃ ወደ ትልቅ ደረጃ አብሮ የመጣ ሰው ነገ ላይ ትንሽ ቻሌንጅ ቢገጥመው ይለያያል ብዬ አላስብም። እኔ እንጃ የእና እሱ አሁንም ቢሆን እኔ እንዳ ምን ያላችሁ አትለያዩ። እናንተ ማዕከላችሁ ግንድ አለ፣ ግንድ ያለበት ድልድይ ያለ ድልድይ እኔ እና እሱ አብረን እንድንሆን የምፈልግበት ምክንያት የሆነ ነገር ስለማይ ነው፣ እሱ ላይ የሆነ ነገር ስለምረዳ ነው እንጂ የሆነ ነገር ባላይ የሆነ ነገር መረዳት ባልችል ኖሮ እንደዚህ አይነት ውሳኔ አልወስንም። እኔም ቢሆን አንቺ የምትሆኚ የሆነ ነገር ስላየሽ ነው በእርግጠኝነት እንደዚህ አይነት ውሳኔ ወሰንሽ። ሶ እድሜሽን፣ ጊዜሽን፣ ራስሽን ብዙ ነገርሽን ሴቭ እንደምታደርጊ አልጠራጠርም። አይ ነው እንደዚህ አይነት ውሳኔ ስትወስኒ ይሰብራል፣ ይጎዳል። አልፌበታለሁ። ስሜቱ ከባድ ነው። ምናልባት አንቺ አሁን እኛ ፊት ምናምን ላለመሸነፍ የምታደርጊው ነገር ሊኖር ይችላል። ግን ደግሞ ከልብሽ ዛሬ ስላወራሽ ስሜትሽን ስላወጣሽው እኔ እንዴት ነው አንቺ ላይ ትልል አልፈልግም። ግን ደግሞ እንድትጠነክሪ ይፈልጋለሁ። ነገሩ ስላልሽ እሰይ ደጋ በቃ ምናምን ብዬ አንቺ ላይ እንትን ማለት አልፈልግም። ምክንያቱም አልፌበታለሁ። ሴት ልጅ ላይ ምንም ብትሆኚ እንድትወድቂ እንድትሰበሪ የሆነ ነገር ሆነሽ ማየት አልፈልግም። ግን ደግሞ እንዴት መሰለሽ እንዴት ማስረዳት እንዳለብኝ አይደለም። ግን የሆነ ነገር ያየሽው የተረዳሽው ነገር ስላለ ነው እንደዚህ አይነት ልክ የወሰንሽው። እንዲሁም በአንድ እጅ ማንም የሚያጨበጭብ የለም። እውነት ለመናገር አንቺ ብቻሽን እየለፋሽ ከሆነ ነገ ይሄ ነገር ሌላ ፍሬ ያፈራል ብሎ መጠበቅ ዘበት ነው። እውነትም አንቺ በአንድ እጅሽ እያጨበጨብሽ ከሆነ አንቺ ብቻ ከሆነ መስዋዕት እያደረግሽ ያለሽ ራስሽን እውነትም እንዳልሽው ከሆነ እሱ ሳይለንጥ ከሆነ አንቺ ህይወት ውስጥ የምትታገይው አንቺ ከሆንሽ አይ ነው ብዙ ነገሮችን ከዚህም በኋላ ሊያሳጣሽ ይችላል ከቀጠልሽበት። ማለት እርግጠኛ ከሆንሽ እና ጠንክረሽ ይህንን ነገር ካለፍሽው እመኚኝ እኔ እና እሱ አንድ ላይ እንሆናለን ብዬ አስባለሁ። እንደዚህ የምምለው በድፍረት ይህንን ንግግር የምናገረው እንጃ እሱም ላይ የማየው ነገር ይመስለኛል። ተስፋ እንዳይቆረጥ ብዙ ነገር ማለት እዚች ጋር ወንድ ልጅ ነው ራሱን መሸነፍ አይፈልግም። ትላንትና የተናገረውን ንግግር ዛሬ እዚች ጋር ተሸንፎ ማየት ስለማይፈልግ እሱ ላይ ምን ይችላል። ግን ደግሞ ሄርሚ ከዚህ በፊትም በስጋት ለምን እኖራለሁ ብለሻል። በቃ ማለት ቤት በመጣ ቁጥር ሄርሚ ደስተኛ እንዳለሽ ማንም ያውቃል። ልጁን ለማየት ሲመጣ የሆነ ነገር እንደምትጠራጠሪ ማንም ያውቃል። ግን ደግሞ እንደዚህ አይነት ጥርጥር ውስጥ ገብተሽ መኖርሽ ልክ ነው ብዬ አላምንም። ምክንያቱም ሴት ልጅ ነሽ። ሲቀጥል እሱም ላይ የሆነ ነገር ብታይ ነው በዚህ ልክ እየተጠራጠርሽ ያለሽው። እሱ ቤት በመጣ ቁጥር እንደዚህ የምትጨነቂና የምትጠራጠሪ ከሆነ ልብሽ ሙሉ ለሙሉ አላመነም እሱን ማለት ነው። በእምነት ላይ የሌለ ፍቅር ደግሞ አይሆንም። እኔ እንጃ ማለት እንዳለብኝ በቃ አትሊስት ተረጋጊ፣ ለመረጋጋት ሞክሪ። አንድ ነገር ማለት ከዚህ በልሽ በመጀመሪያ ደረጃ እኔ ለአንቺ ወይ ያሳጣሁሽ ነገር ኖሩ ለእሷ ያሳየዋት ፍቅር ምንም አይነት ነገር ኖሩ አይደለም። ይህንን ውሳኔ ስትወስኝ የፈለግሽውን ነገር መወሰን ትችያለሽ። እኔ በዚህ ሰዓት ግን ከሩታ ጋር ሆናለሁ ከአንቺ ጋር ሆናለሁ ብዬ ምንም ያወራሁትም ነገር የለም። ለማንም ሰው የተናገርኩትም ነገር የለም። እኔ በዚህ ሰዓት ብቻዬን መሆን ነው የምፈልገው፣ ከማንም ጋር መሆንን አልፈልግም ነው ያልኩት። ግን ደግሞ አንቺ ከእኔ ጋር አትሁን ከሩታ ጋር ሁን ብለሽ የኔን ህይወት አንቺም አትወስኝ የለኝም። ገባሽ? እኔም አሁን አንቺ እንደዚህ ስላለሽ እኔ ከሩታ ጋር መሆንበት ምንም አይነት ምክንያት አይኖርም። ምናልባት ሩታ የምታወራቸው ነገሮች ምናምን ለእኔ ምንም ያልገባኝ ነገር ነው አሁን እያወራች ያለችው ማለት ነው። ስለዚህ ይህ ውሳኔ አንቺ ፈልገሽው እና ወደሽው ይሄ ነገር የሚያስደስትሽ ለአንቺ ሰላም የሚሰጥሽ ከሆነ ኢትስ ኦኬ፣ ለእኔ ችግር የለውም። ግን ደግሞ እኔ እያልኩ የነበረው ከራሴ ጋር ለትንሽ ጊዜ ማሳለፍ ፈልጋለሁ፣ ብቻዬን መሆን ፈልጋለሁ እንጂ እኔ ከአንቺ ጋር መሆን አልፈልግም እና ከሩታ ጋር መሆን ፈልጋለሁ ያልኩበት ምንም አይነት ነገር የለም። ይሄ የአንቺ ፍላጎት፣ የአንቺ ምርጫ፣ የአንቺ ህይወት ነው። ግን ደግሞ አንቺ ከኔ ስለተለየሽኝ እኔ ከሩታ ጋር መሆንበት ምንም አይነት ምክንያት የለም። ለምን ቆይ ለምን ይኸውልህ እኔ አሁን ከእሷ ጋር ሁን ምናምን እሱን ብቻ ሳይሆን ዋና ፖይንቴ አሁን እኔ ነኝ አይደለ በመሀላችሁ የገባሁት እኔ ነኝ አይደለ አንተ ደስተኛ እንዳትሆን ያደረግኩት። አንቺ መተሽ እኛ ህይወት ላይ ምንም የተፈጠረ ነገር የለም። አንቺ መተሽ እኔ እና እሷን አላለያየሽም። መጀመሪያ እኔና ሩታ
ተለያይተናል ኦልሬዲ ገባሽ? አንቺ የመጣሽው እኔና ሰው ብዙ ነገሮች ከገባን በኋላ ከብዙ ታሪክ በኋላ ነው። ስለዚህ ከኔ ጋር ምንም አይነት ነገር እንትን ልፈጥሪ እንዳትሞክሪ ሄርሜላ። አንቺ ስለመጣሽ እኔና የእሷ ህይወት ምንም የሆነ ነገር የለም። እሺ ታዲያ ስለመጉዳት ምንም ስለመጎዳት ስላለመጎዳት አይደለም። ለትንሽ ጊዜ በቃ ብቻዬን መሆን እፈልጋለሁ፣ ከማንም ጋር መሆን አልፈልግም ብያለሁኝ። አዎ ግን ደግሞ ይህ ማለት ከሩታ ጋር ሆናለሁ ማለት አይደለም። ስለዚህ አንቺ መታገስ ካቃተሽና የአንቺ ትዕግስት የአንቺ የፍቅርን ልክሽን ይሄ ከሆነ ኢትሶኬ እኔ እኮ በጣም ብዙ ነገር ታግሻለሁ። እኔ እኮ በጣም ብዙ ጊዜ እንዴ አንተ እኮ እንደኔ ምንም ያደረግከው ነገር የለም አብርሽ። ብቻዬን ነው በአንድ እጄ ነው እያጨበጨብኩ ያለሁት አይደል እንዴ? የሆነ ነገር እኮ ልታሳየኝ ይገባል። የሆነ ተስፋ እኮ እያሳየኝ አይደለም እንዴ? የምታሳየኝና የምታወራው ነገር እኮ አንድ እየሆነልኝ አይደለም አብርሽ። እኔም እኮ ይደክመኛል። ገባህ አይደለ? እኔ አንተን ማፍቀር እኔ አንተን ወይም ደግሞ መውደድ አንተን እየጎዳኝ ከሆነ ለምን ብዬ ነው ወደ አንተ ህይወት ላይ የምኖረው? እኔ ደስታ ልሰጥ ነው ከመጀመሪያም ጀምሮ። እኔ አንተ ስትደሰት ስለማይና ወይም ደግሞ አልወሰነችም ብለሽ እንድታስቢ አልፈልግም። ገባሽ? አንቺ ለልጅሽ አባት ማድረግ ያለብሽን አድርጊ፣ መኖር ያለብሽን ኑሪ። እኔ እንደዚህ ልልሽ የምችል ሴት አይደለሁም። እንደፈለግሽ በቃ የፈለግሽውን ነገር ማድረግ ትችያለሽ። እና በቃ አደራሽን ነው ልልሽ የምችለው። አደራ ምን አገባሽ? ምን አገባሽ? ስለዚህ በቃ አላውቅም። ሁሉም ነገር ረስተሽ ከልጅሽ አባት ጋር ሄደሽ መመለስ ትችያለሽ። በቃ ተረጋጊ፣ ተረጋጊ። ረጋ ብለሽ ለማውራት ሞክሪ። አንቺም ስሜታዊ ሆነሽ እኔ እያልሽ ነው። ሰው ቴንኪዩ ልልሽ ነው የምፈልገው። በቻልሽ አቅም ነገሮችን አይተሽ አንደርስታንድ አድርገሽ ራስሽን ሴቭ ማድረግ ከቻልሽ ራስሽን ሴቭ አድርጊ። ከዚህ በላይ መልሻችን መልካም ጊዜ ሆን። ተረጋጊ።